ይኸውልህ ቤኪ፣ እኔ አሁን ማለቴ ከአንተ ጋር ከጓደኝነት ውጭ የፍቅር ግንኙነት መጀመር አልፈልግም። ለምን? እኔ ጋር ያለው ስሜት እኮ አንቺም ጋር ያለ መስሎኝ ነበር። አይ እኔ አንተን ጓደኝነት ነው የምፈልገው። ከዛ በዘለለ ደግሞ በሌላ ነገር እንድንተሳሰብ አልፈልግም። የምርሽ? አዎ ቤኪ። ለሊ እየጠየኩሽ ነው። ቆይ እኔን አትፈልጊኝ? ለምን አትፈልጊኝ? ይቅርታ ቤኪ፣ እኔ ላንተ አልሆንኩም። ቆይ ለምን? ይህ ለፍቅር አልወጣልሽም ማለት ነው? አይ እንደዛ አይደለም። ቆይ ለምን ለሊ? አይኖች ሳይወቁ ብዙ ነገር ይነግሩኛል። ቆይ ለምን ስሜትሽን ትጠብቅኛለሽ? ይቅርታ ቤኪ፣ እኔ ዛሬ አንተ ነሽ ብዬ አብሬክ መሆን በጣም ቀላል ነገር፣ ግን ቤኪ እኔ ለአንተ በጣም አስብልሃለሁ። ነገ የኔ ከአንተ ጎና ለመኖር እንዲሰባብር አልፈልግም፣ እንድትጎዳ አልፈልግም። እንዲህ ልልይ የነገር እኮ ፈጣሪ ነው የሚያውቀው። እኔ አንተ መጉዳት አልፈልግም። አንተ በፈለግከው መንገድ እኔ እናንተ አብረን መሆን አንችልም። ለምን ቤኪ? አብሬሽ ልሁን? እኔ ልካስሽ እያልኩሽ እኮ ነው። አዎ ግን ቤኪ። ወይ ምንድን ነው እናቴ? ለምን ፈራሽ? ታምሜያለሁ እኮ። እሱን አውቃለሁ። ልልይ ማን ነገረ? ቆይ ታዲያ እንደምሞት እያወቅክ ነው የፍቅር ጥያቄ ያቀረብክልኝ? አይ ልልይ አሞች ምንሽ እኔ እያለሁ ምንም አትል። እሱን አንተ እርግጠኛ መሆን አንችልም። ለሊ ነገ ስለሚመጣው ነገር ማሰብ አልፈልግም። ዛሬን ደስተኛ ሆኜ መኖር የምፈልገው። ለሊ በጣም አፍቅርሻለሁ። እባክሽ እኔና አንቺ ደስተኛ ሆነን አብረን እንኖር። አይሆንም ቤኪ፣ በዚህ ልክ እኔ ራስ ወዳድ መሆን አልፈልግም። በፍጹም ለሊ፣ ይህ በፍጹም ራስ ወዳድነት አለ። እባክሽ ለሊ የፈለግነውን ነገር አብረን እናድርግ እያልኩሽ ነው። ለሊ እባክሽ ከዚህ በላይ ስሜቶችሽን አትደብቂ። ለሊ እኔ በጣም ነው የማፈቅርሽ። ከዚህ በላይ ደግሞ አንቺ መደበቅ አልፈልግም። ለሊ እኔና አንቺ የተገናኘ ነው በምክንያት ነው። ይህን ደግሞ ከመጀመሪያ ቀን ጀምሮ አውቅ ነበር። ተው ቤኪ፣ እኔ ዛሬ ልሙት ነገ ልሙት በማላውቅበት ለአንተ ተስፋ ሰጥቼ እንድትጎዳ አልፈልግም። ለሊ እመኝ፣ ልጎዳ አንቺ እንደፈለግሽ አድርጊ። እኔ ከአንቺ ጋር መኖር ብቻ ነው የምፈልገው። እሺ በይኝና አብረን እንኑር። አይሆንም ቤኪ፣ እኔ እንደዛ ማድረግ አልችልም። ቆይ ለምን? ታውቃለህ ቤኪ፣ የምትወደውን ሰው እወዳለሁ የምትለው ነገ እሱን እንደምታገባው ካሰብክና ከእሱ ጋር ቤተሰብ እንደምትመሰረት እርግጠኛ ስትሆን ነው። ቆይ እሺ እናንተ ፍቅር ምንድን ነው አላማው? እኔ ነገ አንተ ትቼ ለሚሄደው ለአንተ ተስፋ ሰጥቼ አንተ እንድትጎዳ አልፈልግም። ለሊ ልጎዳ ፈጣሪ ባለው እንጂ እኛ ባለው ምንም የሚሆን ነገር የለም። እኔ ከዚህ በላይ ምንም ልል አልችልም ቤኪ። ለሊ እባክሽ ለሊ ቀሪው ዘመንሽን ከኔ ጋር ኑር። ለራስ እድል ስጪው ለሊ፣ እባክሽ ለራስ እድል ስጪው። አብረን እንታገል። ራስሽን አሳልፈሽ ስጪ። ፈጣሪ ደግሞ ይረዳናል። በሽታን እኮ በመታገል የሚዳን ቢሆን ኖሮ ይሄኔ ስንቶች በዳኑ ነበር። እና ቆይ በቃ ደስተኛ እኮ የምትሆኝ መስሎኝ ነበር ቤኪ። ምንም ባልሆን ኖሮ ምናልባት መልስ አይሆንም ነበር። ይኸውልህ ቤኪ፣ አንተ ጥሩ ልብ አለ። አንተንም ማዘሯንም እኔ በጣም ነው የምወዳችሁ። ግን ደግሞ በእኔ ምክንያት ማንም ሰው እንዲጎዳ አልፈልግም። ቤኪ እባክህ ለእኔ ልብን እንዳትሰጠኝ እሺ? የእኔ ልብ ያንተ ልብ ለመቀበል ብቁ አይደለችም። ለሊ እባክሽ እንደሱ አትበይ። እውነታውን አምኜ ተቀብያለሁ። እኔም ቤተሰቦችን ተከትዬ እሄዳለሁ። ቤኪ ብዙ ጊዜ ያለኝ አይመስለኝ። ለሊ ለአንቺ ፍጹም ሞት አይገባሽም። አትርሳ ቤኪ፣ እናትና አባቴ በጣም ጥሩ ሰዎች ነበሩ። ለካ ፈጣሪ ሲወድ ወደ ራሱ ነው የሚወስድ። አይ ለሊ ፈጣሪ ራስ ወዳድ አይደለም። ከራሱ ይልቅ እኔና አንቺን ያስቀድማል። ደግሞ በፈጣሪ በጣም ተስፋ አለኝ። ቤኪ እባክህን ተስፋ አታድርግ፣ ትጎዳለህ። ለሊ ልጎዳ፣ በደንብ ልጎዳ። ቆይ ታመሻል፣ ልትሞች ሲያለሽ ሲባል ምንም ያልመሰለኝ ነው እንደሚመስልሽ? ለሊ እኔም እኮ ታምሜብሻለሁ። ምን ማድረግ ራሱ እንደምችል አላውቅም። ነገር ግን ልቤን ሳዳምጠው ልቤ በጣም ያፈቅርሻል እና በቃ ከእሷ ጋር ሆኖ አልኩት። ቆይ ለምንድን ነው የምትገፊኝ? ይቅርታ ቤኪ፣ እኔ ይፈጠራል ብዬ አላሰብኩም ነበር። ግን ደግሞ በዚህ ሁኔታ ሊሆኜ ከአንተ ጋር የፍቅር ጓደኛ መሆን አልችልም። በጣም ይቅርታ ቤኪ። ለሊ እዚህ ግቢ እንዴት ብዬ ነው ገባውን? ስልክ ደግሞ አታነሳም እኮ። ያ ደግሞ ተምች የሆነ ዘበኛ ካገኘ ደግሞ በቃ እግሬን ስብርብሬ ነው የሚያወጣኝ። ኧረ ዳኒ የሆነ ነገር ማሰብ አለብን።
ዳኒ ጩህ እሺ ብለህ ስትጮህ እነሱ ይወጣሉ። እነሱ ሲወጡ በአቋራጭ ገባ ማለት አይደለም። አይ ጭንቅላት ትችላለህ እኮ። እሺ ተዘጋጅተሃል? ጠንከር በል። አረ ወይኔ ወይኔ ወይኔ! ገደሉኝ ገደሉኝ! አረው አረው! ገደሉኝ ገደሉኝ! ምን ነው ዝም አላችሁ? እኔ እናንተን ብዬ አይደል እንደ የመጣሁት? አረግ ይሄ ነገር እዚህ ነው እንዴ? አይ ሄሉዬ፣ ዝም ብለሽ እኮ ነው የለፋሽው። እሷ አንድ ሰው አትፈልግም። ማን? ቆይ እኔ ወይስ አንተ? ራስ አይደል እንዴ ዝም ያልከው? ቆይ ምን ሆናችኋል ዛሬ? ሮማኔ ተጣልታችኋል እንዴ? እኔ ምን አውቄ? ሳናግረው ዝም ይለኛል። መልስ እንኳን እኮ አይመልስልኝም። ማን ነው? ኧረ ምጣት ሰው እየተጣላ ነው መሰለኝ። ይሄ ነገር እዚህ አይደለም ባካችሁ። ኧረ እርዱኝ የሚል ድምፅ ሰምቻለሁ። አሹ እስቲ ና ወደ ላይ እንሂድ። አዎ ደግሞ በሩም እየተደበደበ ነበር። በእርግጠኝነት ሰው እየተዘረፈ ነው። ቆይ 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 ተረጋጉ። ምን እያልክ ነው አሹ? ና ፈጠን በል እንጂ። ዝም ብሎ መሄድ አግባብ አይደለም። አዎ የተደበደቡን ሰውዬ ዱካ መከተል አለብን። እንዴ ኧረ ማንም የለም። ምስኪን ማንም። እኔ ምን አውቄ? ደግሞ እኮ በሩ እንደዚህ መደብደቡ ምናልባት ቤት ውስጥ ሊገባ የፈለገ ሰው ይሆን እንዴ? አይመስለኝም ሄሉ። ቆይ ማን አለ? ረጅማ ዴቭ ነበር። ሌላ ማን ያልገባለ? አይ ዴቭም እንደዛ አይጮውም። አረግ ለምንድን አይጮው? ነፍስ እኮ ነው። ስጋ በያዘ መሰለሽ? እና ዱላ በያዘ ነው። አይ ሮማኒ፣ በዱላ አትምጪብኝ። ይቺ ዱላ ማለት ስንቱን ጀግና ያንበረከከች መሆኗን አትርሺ። አልቀረብህም አሹ። እኔ እኮ አላምንም። እናንተ ሁለታችሁ እርስ በርስ ከመሞጋገስ አልፋችሁ አንዳንድ መባባል ጀመራችሁ። አታዩም? ሄሉ ንቃቱ። አሹ በጣም ተቀይሯል። እኔ አልተቀየርኩም። ይልቅ ራስሽን ተመልከች ሮማኒ። አየሹ አይደል ሄሉ? ጭራሽ ሮማን ብሎ ነው የሚጠራ እንዴ? ሮሚ ታዲያ ማን ይበልሽ? ከመቼ ወዲህ ነው አሹ በሙሉ ስሜ ሮማን ብሎ የሚጠራ? ራስሽ እኮ ነሽ እየኮራሽ። ታዲያ እሱ ምን ያርግሽ? አንቺም እየደገፍሹ ነው። ኧረ እኔ ማንንም አልደገፍኩም ሮማን። አሹ ጸባዩ እየተቀየረብኝ ነው። በአንቺ ባህሪ እንዲሁም ችሎሻል። እንዴት? እንዳንቺ ያልሰማ ባይነትማ እስካሁን ያፈቀረሽ አሹ ነው። ኧረ በቃ ተናገርሽ። እስካሁን ድረስ እንደሚወድሽ እያወቅሽ አንቺ እንደሆነ አትረጂው። የሚወደኝማ ቢሆን እንደዛ ይቀየርብኝም ነበር። አይ እንደዛ እንኳን አትበይ ሮሚ። እስካሁን ጠብቆሻል። አሁን ያንቺ ተራ ደርሷል ማለት ነው። አይ እኔ ጋር ምንም ነገር እንደሌለ ታውቂያለሽ ሄሉ። እኔ ጋር ምንም ነገር የለም። ኧረ አዎ ምንም ነገር የለም። አትጠብቂ እሺ። አትናደጂ ሮሚ። እትዬ እንዴት ነት? ይመስገን። እንዴት ናችሁ? ይመስገን እትዬ። እንዴት ነት? ምንድን ነው ወደ ቤት አትገቡም እንዴ? ለምንድን ነው እዚህ ቆማችሁት? እሺ እንገባለን። የሄዱበት ጉዳይ እንዴት ሆነሉት? አዎ ሮማን፣ ግን ለሱቅ የሚሆኑ እቃዎችን አዝዤ መጥቻለሁ። ታዲያ ምን ነው ግቡና ቡና ፊላት እንጂ ሮማን። እሺ እትዬ። ሄሉ ሰምተሻል አይደል? ቡና ጠጥተሽ ነው የምትሄጂው። የተረጋም አሁን በእነሱ ምክንያት እኔ እዚህ መቀመጥ ነበረብኝ። ማን ነው? እኔ ነኝ የኔ ፍቅር። ዳኒ? ቆይ እንዴት መጣ? ላስወጣሽ ነው የመጣሁት ፍቅር። በሩን ክፈችልኝ። እኔ ጋር እኮ ቁልፍ የለም ዳኒ። ቆይ ተቆልፎብሽ ነው? አዎ ዳኒ ተቆልፏል። ቆይ አንተ እዚህ ለምን መጣ? አንቺን ብዬ ነዋ። የአንቺ ነገር እንደማይሆንልኝ እያወቅሽ። አይ ተው ዳኒ፣ መጃጃልህ ነው ይህን ሁሉ መዘዝ ያመጣብኝ። አሁን ማንም ሳይ ከዚህ ቤት ውጣ። አይ አልወጣም የኔ ፍቅር። አንቺ ብቻሽን እንድትቀመጪ አልፈልግም። አብሬሽ ይሆናል። ምንድን ነው የምትለው ዳኒ? በሩ እኮ ተቆልፏል። እሱ ጋር ቆመህ እማዬ ከመጣች ያልቅልናል። እሺ ቆይ ማን ጋር ነው ቁልፉ? ቤት ውስጥ እማያለች? አይ ያሉ አይመስለኝም። አላየኋቸውም። ቁልፉ ሮማን ጋር ነው ያለው። ኪችን ቤት ውስጥ ፈልገው። ግን ዳኒ
ወይ የኔ ቆንጆ። እማዬ ማለቴ ቤት ውስጥ ያሉት ሰዎች እንዳያዩ ተጠንቀቅ። እሺ በቃ መጣሁ ፍቅር። ብርሃን አለልኝ ምንድን ነው የምሰማው? ጉድ በይ።